بسم الله الرحمن الرحيم. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله وسلم وبارك عليه وعلى آله وأصحابه ومن اهتدى بهداهم إلى يوم الدين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أما بعد، فالسلام عليكم ورحمة الله وبركاته. قال المصنف رحمه الله تعالى: فصل: أعظم الناس غرورا. قال: أعظم الناس كسوج كله تلقوا غرورا بمشور بكل كسوج كله يتشودوا تلق مشور يتشودوا ما أنه يمينه لما يتنو. قال رحمه الله: أعظم الخلق غرورا كفترانوች ሁሉ እጅግ የተሸወደ ሰው ብሎ ማለት من اغتر بالدنيا በዱንያ የተታለለ የተሸነገለ ነው። وعاجلها በሷ ፈጣን ጥቅምም የተታለለና የተሸነገለ ነው። فآثرها ያስቀደመ ነው على الآخرة በአኺራ ላይ ዱንያን ያስበለጠ ዱንያን ያስቀደመ ሰው ነው እጅግ የተታለለ ሰው ብሎ ማለት። ورضي بها በሷም የወደደ ነው ሚነል አኺረቲ ከአኺራ ይልቅ ዱንያን የወደደ ሰው ነው እጅግ የተሸወደ ሰው ብሎ ማለት እሱ ነው። ሐታ የቁሉ ባዕዱ ሃኡላ ከነዚህ ከዱንያ አፍቃሪ ሰዎች እነዚህ ከዱንያ ሰዎች ከነሱ ከፊሎቹ እስኪሉ ድረስ ማለትም እንደዚህ ብለዋል። በጣም ዱንያ ፍቅር የሸወዳቸው በዱንያ የተታለሉ ሰዎች የዱንያ ላይ ያላቸው ፍቅር ጫፍ ደርሶ ምን አሉ? አዱንያ ነቅዱን አሉ። ዱንያ ነቅድ ናት፣ እጅ በእጅ ነው፣ ካሽ ነው። እዚሁ ትደሰታለህ፣ ዛሬ ትሰራለህ፣ የፈለግከውን ታደርጋለህ። ደስታ እዚሁ ነው፣ ካሽ በካሽ ነው፣ እጅ በእጅ ነው። ወልአኺረቱ አኺራ ደግሞ ነሲአቱን ዱቤ ነው። ጠይብ ነቅድ ብሎ ማለት የሆነ ነገር ትገዛለህ ወዳው ይከፈልሃል፣ ካሽ የምንለው ነው። አኺራ ደግሞ ነሲአ ነው፣ ዱቤ ነው። ዛሬ ታበድራለህ፣ ትሰራለህ፣ ትለፋለህ፣ ነገ ግን ቆይቶ ነው የሚሰጥህ። ስለዚህ ምን አሉ? ወነቅዱ ካሽ ደግሞ እጅ በእጅ የሚሰጥህ ነገር ደግሞ ዛሬውኑ ሰርተህ ዛሬውኑ የሚሰጥህ ነገር ደግሞ አንፈዑ እጅግ ጠቃሚ ነው። ሚነ ነሲአቲ ከዱቤ ይልቅ እጅግ ጠቃሚ ነው አሉ። ሱብሓነላህ እንዴት ምሳሌ እንዳደረጉት ተመልከቱ። አላህ ሱብሓነሁ ወተዓላ እንደነገረን በል ቱእሲሩነ አልሐያተ ዱንያ ወልአኺረቱ ኸይሩ ወአብቃ የዱንያን ህይወት ታስበልጣላችሁ። የሰው ልጅ የሚያውን ነገር ነው ቅድሚያ የሚሰጠው። ጠይብ አኺራ ግን ኸይር ነው፣ የተሻለ ነው፣ ወአብቃ ዘውታሪም ነው። ስለዚህ ምን አሉ? እኛ የምንፈልገው ዛሬውኑ መደሰት ነው። ወሃዛ አሉ ሼኹ ወሃዛ ይህ አሉ ሚን አዕዘሚ ተልቢስ ሸይጣን ወተስዊልህ ይህ ከሸይጣን ታላላቅ ማደናገሪያና ማሳሳጃ ነው። ወሃዛ ይህ እንደዚህ አይነት አመለካከት ሚን አዕዘሚ ከትላልቅ ነው፣ ተልቢስ ሸይጣን ከሸይጣን ማደናገሪያዎች ወተስዊልህ ማሳሳቻዎችም ከትላልቆቹ የሸይጣን የሚጠቀመው መንገድ ነው። ተልቢስ ማለት ኸልጡል ሐቅ ቢልባጢል ወኢዝሃሩል ባጢል ቢሱረቲል ሐቅ ይላሉ። እውነትን ከውሸት ማደባለቅ፣ ውሸትን ደግሞ በእውነት መልክ ማሳየት ተልቢስ ይባላል። ተስዊል ማለት ደግሞ ተዝይኑል ባጢል ወተሕሲኑሁ ሊነፍስ ውሸትንና ባጢልን ለነፍስ አሳምሮ ማቅረብ ተስዊል ይባላል። ይህ እንደዚህ አይነት አመለካከት ዱንያ እኮ ካሽ ነው፣ ዛሬውኑ ትደሰታለህ፣ የነገን ማን አሳወቀ? እስኪ ማን ነው ሙቶ እንደዚህ የሆነ? ይኸው አያቶቻችንም ሙተዋል፣ ከአያቶቻችን በፊት የነበሩ ሙተዋል። የት አሉ? ምን ሆኑ? ስለዚህ ዱንያን ተጠቀመህ ዱንያ ላይ ተደስተህ ኪድ። እንደዚህ አይነት አመለካከት ማለት ነው። ቃለ ረሂመሁላህ ወልበሃኢሙ ልዑጅሙ ወልበሃኢሙ እንስሳ አሉ። አልዑጅሙ ያቺ ዲዳ የሆነች መናገር የማትችል የሆነች እንስሳ አዕቀሉ ሚን ሃኡላኢ ከነዚህ ሰዎች እጅግ የተሻለች ናት። አዕቀሉ እጅግ አስተዋይ ናት። ሚን ሃኡላኢ ከነዚህ ሰዎች እጅግ አስተዋይ ናት። ለምን? ፈኢነል በሂመተ ምክንያቱም እንስሳ ኢዛ ኻፈት ከፈራች መضረተ ሸይኢን የሆነን ነገር ጉዳት ከፈራች አንዲት እንስሳ የሆነ ነገር ይጎዳኛል አይጠቅመኝም ብላ ከፈራች ለም ትቅዲም ዐለይህ ወደ እሷ አትሄድም። ወለው ضሪበት ብትመታም እንኳ ወደ እሷ አትሄድም። ገደል አፋፍ ላይ ሆና ብትገፈትራት በፍጹም አትሄድልህም። ሌላው ቀርቶ ትንሽ የሚሸት ምግብ ብትሰጣት አትበላለህም። ጠይብ ወሃኡላኢ እነዚህ ግን እነዚህ የዱንያ ሰዎች ዱንያን ያስቀደሙ ሰዎች ዩቅዲሙ ይገባል ያመራል አሐዱሁም አንደኛቸው ያመራል
على عطبه أي على هلاكه بودة فاتو ودميت أفابت نجر يجبا عطبه مالت ودة فاتو يهدا وهو يهسو دمو ودة فات بمهيدبت هنيتا لي بين مصدق ومكذب بما مننا بما استبابل مالهنو يعني مصدق بنققرو مكذب بتكبارو طيب بنققرو ليلانو مكذب دمو بتكبارو يستبابلال من البات عماي ليهون يجلالكو طيب أخيرا من أسوّك هيالا يمسابكو مسلمو تشمكو اللوزاري لي نعم فهذا الضرب فهذا الضرب أي فهذا السنف اندزي هينت سوج اندزي هينت قلة سوج اندزي يميلو سوج إن آمن أحدهم إن آمن كامن أحدهم عن دنياتشو كامن بالله بالله يامن كهنا ورسوله برسول عليه الصلاة والسلام يامن كهنا ولقائه كالله قاب مجنانيت الله قاب جنانيالو والجزاء بمندا يامن كهنا ይህን የሚለው እንደዚህ አይነት ግለሰቦች ዱንያ ተደስተ ህለፋት አኺራን ማናሳወቀ طيب እያለ የሚለው አካል በአላህ ያመነ ሰው ከሆነ فهو ይህ አካል من أعظم الناس حسرة ከሰዎች ሁሉ የከሰረ ብሎ ማለት ይህ ሰው ነው ለምን لأنه ምክንያቱም እሱ أقدم ወደ ጥፋት አምርቷል على علم በእውቀት ላይ ሆኖ ነው ወደ ጥፋት የገባው አውቋል አምኛለሁ ብሏል ቁርአንን አንብቧል ሐዲስን አንብቧል طيب بعلم ላይ ሆኖ ነው ማለት ነው ወደ ጥፋት ያመራው وإن لم يؤمن بالله ነገር ግን በአላህ ያመነ ካላደለ ወረሱሊሂ በረሱል عليه الصلاة والسلام ያላ እንደዚሁ ያመነ ሰው ካላደለ ካፊር ከሆነ فأبعد له للصارق يعني دعاء عليه بالبعد عن الخير والرحمة ከኸይር ነገር ከራህመት ከዝነት መራቅ ለሱ የተረጋገጠ ነው ማለት ነው እዚህ ጋር ስለሱ አናወራ ግን ይሄ ሰው አላህ ያመነ ከሆነ አመኛለሁ የሚል ሰው ከሆነ ከከሳሪዎች ሁሉ ትልቁ ከሳሪ ማለት እሱ ነው እንዳልነው በይነ ሙከዚብን ወሙሰድቅ ሆኖ ነው የሚለው በማመንና በማስተባበል መካከል ነው طيب ምናልባት በንግግሩ ሙሰድቅ ነው በተግባሩ ግን ሙከዚብ ነው ይሄን ንግግር ቀጥታ ባይለውም ተግባሩ ግን ያንን ሊያመላክት ይችላል ዳዕዋ ያዳመጠ እንደዚህ አይነት ደርሶችን እየተከታተለ ወደ ወንጀል የሚያመራ ከሆነ ወደ ጥፋት የሚሄድ ከሆነ የግደታ ንግግሩን ባይለውም ተግባሩ እሱን ነው የሚያመላክተው የግደታ ቅድም ያሳለፍነው ንግግር ዱንያ ከአኺራ ትሻላለች ብሎ ቀጥታ ባይልም ግን ያንን ነው የሚለው የአላህን ቃል እያነበበ የረሱሉን ሰለላሁ ዐለይሂ ወሰለም ሐዲስ እየተማረ ካወቀ በኋላ አለ ዒልሚን ሆኖ ወደ ጥፋት ከሄደ እዚህ ውስጥ ይካተታል ማለት ነው نعم قال رحمه الله ومن حديث مستورد بن شداد قال رسول الله صلى الله عليه وسلم ما الدنيا لرسول عليه الصلاة والسلام دنيا كوير اللجم في الآخرة بآخرة أنسأركو دنيا اللجم إلا بهنج كما يدخل أحدكم عن دنيا اندم يسكبو إصبعاه تاتون اندم يسكبو في اليم أي في البحر ببحر وست اندم يسكبونه دنيا بآخرة قاست الناس أسر የሷ ምሳሌ አንድ ሰው ጣቱን ባህር ውስጥ ያስገባል ከዛ فلينظر بما يرجع ምን ይዞ እንደሚመለስ ይመልከት ያቺ ጣቱ ምን አይነት ውሃ ይዛ ነው የምትወጣው طيب ምን አይነት የበዛ ውሃ ይዛ ልትወጣለት ነው هكذا ዱንያ ላይ ስንኖር ልክ እንደዛ ማለት ነው ዱንያ ላይ እንኖራለን ህልም ማለት ነው ህልም ነው ከዛ በኋላ እንነቃለን ማለት ነው አኺራ ሲሆን نعم قال وإذا تأمل الإنسان يسولج كاستوالى حاله هنيتاون كاستوالى من مبدأ حالة كونه من مبدأ كجمربت كزي جمرو حالة كونه يسن هنيتا كجمربت جمرو يا كمن جمرو نطفة طيب نطفة أندت يعني يزرفري مالت أندت يزرفري كنبربت كزي أندت يفتوت أبدا ከነበረበት ጊዜ ጀምሮ ቢያስተነትን አደግመዋለሁ وإذا تأمل الإنسان የሰው ልጅ እኮ ቢያስተውል ቢያስተነትን حاله ሁኔታውን من مبدأ حالة كونه من مبدأ ከጀመረበት ጊዜ ጀምሮ حالة كونه نطفة እሱ ኑጥፋ ከሆነበት የፍትወት ጠብታ ከሆነበት ጊዜ ጀምሮ ወዴት ያመራል إلى حين كماله ወደ እሱ ሙሉነት እስኪሆን ድረስ واستوائه ከዛስ ምን ሆነ እስኪስተካከል ድረስ ልክ ረሱል عليه الصلاة والسلام እንደነገሩን إن أحدكم يجمع خلقه في بطن أمه 40 يوما نطفة ثم يكون علقة مثل ذلك
ثم يكون مضغة مثل ذلك رسول عليه الصلاة والسلام نقرونا ليسو اللجي أفتعطر كما هسأن جمرو من أين تستيبوشن يالف اندمت نقرونا ያንን ሁኔታውን ያስተዋለ ሰው ያስተነተነ ሰው ተበየነ ለው እንግዲህ ይሄን አስተነተነ ለምን አይነት ሁኔታ እንደመጣ አስተነተነ ተበየነ ለው ለሱ ግልጽ ይሆንለታል አነ መንዑን يبه በሱ ላይ ትኩረት ያደረገኮ የተንከባከበ هذه العنايه ይህችን ትኩረት ይህችን መንከባከብ ማለትም እናታችን ሆድ ውስጥ 9 ወር ስንቀመጥ ከዛም በላይ የምንቀመጥበት ሰዓት ይኖራል አላህ Subhanahu Wa Ta'ala እየመገበን እየተንከባከበን የእናታችንን ወደኛ ያመጣ طيب በእንደዚህ አይነት ሁሉ አላህ ተንከባክቦ ወነቀለሁ ያዘዋወረው የሆነ الى هذه الاحوال ወደነዚህ ሁኔታዎች ያዘዋወረው የሆነኮ وصرفه የለወጠው የሆነ في هذه الاطوار በእነዚህ ደረጃዎችም የለወጠው የሆነው ጌታ لا يليق به ለሱ አይገባም لا يليق አይገባም አይሄድም به በሱ ላይ አይገባም አዩህሚለሁ ሊተወው ويتركه سدى ልቅ አድርጎ ሊተወውም አይገባም ምን ማለት ነው መሰላችሁ አንድ ሰው ከመጀመሪያ አፈጣጠሩ ጀምሮ ቢያስተነተን ልክ እናቱ ሆድ ውስጥ የነበረውን ለገና ከመፈጠሩ በፊት ከአባቱ ከዛ በኋላ እንደዛ ያለ ረሱል አለይሂ ሰላቱ ወሰለም እንደነገሩን طيب 40 ቀን ኑጥፋ ሆኖ ይቆያል ከዛ ዓላቃ ከዛ በኋላ ሙድገያሉ ረሱል አለይሂ ሰላቱ ወሰለም ነግረውናል አይደለ ስጋ ለማይ ስጋ የሆነ ከዛ ልጅ ይሆናል አሁን አድገን አሁን ያለንበት ደረጃ ላይ ደርሰን ልክ እንዲህ ተንከባከበ ጌታ ዝም ብሎ ሊተው አይገባም ይሄን አትሰብ የሆነ የተፈጠርክበት ዓላማ አለ طيب نعم لا يليق به بس አይገባም አዩህሚለሁ ويتركه سدى ዝም ብሎ ልቅ አድርጎ ሊተው አይገባም لا يأمره አያዘውም ولا ينهاه አይከለክለውም ولا يعرفه أيساوقهم حقوقه عليه بس لا يالون مبت أيساوقهم ولا يثيبه أي مندهم ملكام كسرة ولا يعاقبه እንደዚሁም ወንጀል ከሰራ ደግሞ አይቀጣውም እንደዚህ ብለህ ማሰብ ላ አይገባም በፍጹም አይታሰብ ምን ማለት ነው እንግዲያውስ ያዛሃል ይከለክልሃል በሱ ላይ ያለህን ሐቅ ያሳውቅሃል ይመነድሃል መልካም ከሰራህ መጥፎ ከሰራህ ደግሞ ይቀጣሃል الله سبحانه وتعالى እንደነገረን أيحسب الإنسان أن يترك سدى ألم يكن طفة من مني يمنى ثم كان علقة فخلق فسوى እንደው ዝም ብሎ የሰው ልጅ ልክ ተደርጎ ሊሆን ልክ ምን እንደሄነት ህይወት ሊኖር ያስባል ይላል الله سبحانه وتعالى በሌላ ቁርአን አንቀጽ أفحسبتم أنما خلقناكم عبثا وأنكم إلينا لا ترجعون እኛ ዝም ብለን ለጨዋታ ለቀልድ የፈጠርናችሁ ይመስላችኋል لا አይደለም ለሆነ ዓላማ የተፈጠርከው ሁኔታህን ብቻ በመመልከት ለትልቅ ዓላማ እንደተፈጠርክ ማስተንተን ትችላለህ ማለት ተአሙል ማድረግ ትችላለህ ማለታቸው ነው ኢንሻአላህ ግልጽ ነው ያስባለሁ نعم ስለዚህ የተፈጠርንበት ዓላማ አለ ለዛ ለተፈጠርክበት ዓላማ ልትተጋ ልትለፋ ይገባሃል ማለታቸው ነው قال رحمه الله فصل فقد تبين الفرق فقد تبين برقد تبررቷል ግልጽ ሆኗል الفرق ልዩነቱ ግልጽ ሆኗል بين حسن الظن بملكام ترطاري وسطنا والغرور بمشور مكاكل ያለው ልዩነት ግልጽ ሆኗል طيب መልካም ተረጣሪ ማለት በአላህ ላይ መልካም መጠርጠር ባለፈው እንዳሳለፍነው ያለፈው ደርስ ላይ በአላህ ላይ መልካም የሆኑ ጥርጣሬዎችን ማሳደር غرور ማለት ደግሞ መልካምን ነገር ሳይሰራ ወደዛ ነገር የሚያቀርበውን ነገር ሳይሰራ አው አላህ ይመረኛል አላህ ገፉር ረሂም ነው አላህ ጀነትን ማል ያስገባበት ነው እኛ ሙስሊሞች ይያለን እየሰገርንለት እንደዚህ ያለ ደግሞ ራሱን የሚሸውዳል حسن الظن ሌላ ነው غرور ምንድነው እሱ ተመልክተናል አሁን ምን አሉ وان حسن الظن ያሉ መልካም ጥርጣሬ የሚባለው وان حسن الظن መልካም ጥርጣሬ ان حمل ካነሳሳ على العمل በመልካም ስራ ላይ ካነሳሳ መልካም ጥርጣሬ ወደ መልካም ነገር ካነሳሳ وحث عليه በሱ ላይ ካበረታታ በመልካም ስራ ላይ የሚያበረታህ ከሆነ የሚያጠነክርህ ከሆነ وساق إليه ወደዛ ወደ መልካም ስራ የሚመራ ከሆነ فهو صحيح እሱ ትክክለኛ حسن الظن ነው መልካም ጥርጣሬ ወደ መልካም ስራ የሚያመራ ወደ መልካም ስራ የሚያነሳሳ ከሆነ ትክክለኛ حسن الظن ማለት ያ በአላህ ላይ መልካም ጥርጣሬ ጫትህን እየቃምክ ቁጭ ብለህ አላህ ገፉር ረሂም ነው ዙህርን ዓስርን ታሳልፋለህ ዱዓ ላይ ይኮነን አላህ ይቅር ይለን
ይሄ ሑስነ ظን ሳይሆን ጉሩር ነው፣ መሸወድ ይባላል። ናም ወኢዛ ደዓ ከጋበዘህ ግን ወኢዛ ደዓ ከጋበዘ ይህ ሑስነ ظን የሚባለው ከጠራ ኢለል በጣለቲ ወደ ስንፍና ከጠራ ወልኢንሂማኪ ወደ መዘፈቅ ፊል መዓሲ ወንጀል ውስጥ መዘፈቅ የሚጠራህ ከሆነ ኢንሂማክ አልእስቲግራቁ ፊ ሸይ በሆነ ነገር ውስጥ ሙሉ ለሙሉ መግባት ማለት ነው። ወንጀል ውስጥ የምትዘፈቅ ከሆነ ፈህወ ጉሩሩን እሱ መሸወድ ነው። ጠይብ ኢነላሃ የግፊሩ ዙኑበ ጀሚዓ አላህ እኮ ወንጀልን ሁሉ ይምራል እያልክ በዚህ ቁርአን አንቀጽ ሁልጊዜ ራስን እያጽናና ወንጀሎችን እየሰራ ራስን አታታለህ፣ ራስን አትሸውድ። ዛሬ ነገ ተወብታለሁ ኢንሻአላህ ይህችን ነገር ካደረኩኝ የመጨረሻ ነው፣ ኢንሻአላህ ይህንን ነገር ካደረኩኝ ከዚህ በኋላ አልደግመውም እያልክ ዛሬ ነገ እያልክ ራስን እያታለልክ የሆነ ሰዓት ላይ ድንገት ትሞታለህ። ዛሬ ድንገታዊ ሞት እጅግ በበዛበት ሰዓት ላይ የተውበት ጉዳይ ዛሬ ነገ የሚባል ጉዳይ አለ። طيب نعم ስለዚህ ሑስነ ظን ወደ መልካም ካመላከተ ወደዛ ከጋበዘ መልካም የሆነ ጥርጣሬ ነው። ነገር ግን ወደ ስንፍና ከጋበዘ ወንጀል ውስጥ መዘፈቅ ከጋበዘ ከጠራ ይህ መሸወድ ነው ማለት ነው። ቃለ ረሒመሁላህ ፈመን ካነ ረጃኡሁ አሉ ፈመን ካነ የሆነለት ሰው ረጃኡሁ የሱ ተስፋው በአላህ ላይ ያለው ተስፋ ሃዲየን የሚመራው ለሁ ለሰውየው የሚመራው ከሆነ አለ ጣዓ ወደ መልካም ስራ አላህን ወደ መታዘዝ የሚመራው ከሆነ ዛጅረን ለሁ እሱን የሚከለክለው ከሆነ አኒል ማዕሲየቲ ከወንጀልም የሚከለክለው ከሆነ ፈሁወ ረጃኡን ሰሒሑን ትክክለኛ የሆነ ተስፋ ነው። ትክክለኛ የሆነ በአላህ ላይ ተስፋ አድርጓል ማለት ነው። ጠይብ ሑስነ ظን ስታደርግ ያ ነገር ምን ሆን አለበት? አብሮ ከወንጀል መከልከልህ ወንጀልን እየሰራ አይደለም ማለት ነው። ግን ወመን ካነት በጣለቱሁ አሉ ሱብሓነላህ ወመን ካነት በጣለቱሁ አሉ ነገር ግን የሆነችበት እኮ በጣለቱሁ ስንፍናው ረጃአን ተስፋው የሆነበት ሰው ወረጃኡሁ ተስፋው ደግሞ በጣለተን ወተፍሪጣ ስንፍናና ችለተኝነት የሆነበት ሰው ፈሁወል መግሩር የተሸወደ ሰው ማለት እሱ ነው። ጠይብ እሱ በጣም የተሸወደ ሰው ማለት ነው። ለምን? አንድ ሰው ተስፋ ሲያደርግ ከተግባር ጋር የተያያዘ ነው። አላህ ስብሓነሁ ወተዓላ ኢነ ለዚነ አመኑ ወለዚነ ሃጀሩ ወጃሃዱ ፊ ሰቢልላህ ኡላኢከ የርጁነ ረሕመተላህ ወላሁ ገፉሩን ረሒም። አላህ ስብሓነሁ ወተዓላ እንደነገረን እነዛ ያመኑት አለ አንድ በሉ አምነዋል በአላህ ወለዚነ ሃጀሩ ተሰደዋል ለድናቸው ብለው ለእስልምና ብለው ለሃይማኖታቸው ብለው ተሰደዋል ወጃሃዱ ተዋግተዋል ራሳቸውን መስዋዕት አድርገዋል። አያችሁ ሰበቦችን አድርሰዋል። ከዛ ኡላኢከ የርጁነ ረሕመተላህ አላህ እነዚህ ሰዎች የአላህ ስብሓነሁ ወተዓላ እዝነት ተስፋ ያደርጋሉ። አየው ኢማን አለ ሂጅራ አለ ጀሃድ አለ ከተግባር ጋር ተስፋ ነው። ግን አሁንም በአላህ ላይ ተስፋ ነው የሚያደርጉት። ለዛ እኮ ነው አይሻ ረዲየላሁ ዐንሃ ወለዚነ ዩእቱነ ማ አተው ወቁሉቡሁም ወጅለቱን የሚለውን የቁርአን አንቀጽ እነዛን የሚሰጡ ሰዎችን አላህ ከሰጣቸው ነገር ይሰጣሉ ይሰደቃሉ። ነገር ግን ቀልቦቻቸው የፈሩ ናቸው ይፈራሉ። አላህ ይገልጻቸዋል አማኞች። አይሻ ረዲየላሁ ዐንሃ ረሱሉን ሰለላሁ ዐለይሂ ወሰለም አሁሙ ለዚነ የሽረቡነ አልኸምረ ወየስሪቁን እንደው አንቱ የአላህ መልእክተኛ እነዚህ ሰዎች ኸምር የሚጠጡ ናቸው የሚሰርቁት ናቸው እንዴ? ሰጥተው ሰደቃ አድርገው እነዚህ ቀልባቸው የሚፈራው የሚጨነቀው? ረሱል ዐለይሂ ሰላቱ ወሰላም ላ ያ ቢንተ ስዲቅ ወላኪነሁም ለዚነ የሱሙን ወዩሰሉን ወየተሰደቁን ወሁም የኻፉን አላ ዩቅበለ ሚንሁም። ሱብሓነላህ አንቺ የአቡበከር ልጅ ሆይ ጉዳዩ እንደዛ አይደለም። እነሱ ይጾማሉ፣ ይሰግዳሉ፣ ሰደቃ ይሰጣሉ፣ ነገር ግን አላህ ከኛ አይቀበለን ይሁን እንዲህም መልካም ስራ ብለው ይፈራሉ። ጠይብ ናም ስለዚህ መፍራት የሚባለው ነገር ዒባዳ እንኳ ሰርታ አላህ ይቀበለኛል አይቀበለኝም ብለህ መስጋት አለብህ። ሰለፎች 6 ወር አላህ ረመዳን ጾማቸውን እንዲቀበላቸው ዱዓ ያደርጉ እንደነበረ ሁላችሁም እንደምታውቁት ማለት አይደለም ወንጀል እየሰራ ናም ቃለ ረሒመሁላህ ወሲሩል መስአለቲ ያሉ የጉዳዩ ቁም ነገር ወይ ደግሞ የጉዳዩ ሚስጥር አነ ረጃአ ተስፋ የሚባለው ነገር ወሑስነ ظኒ መልካም ጥርጣሬ በአላህ ላይ መልካም ጥርጣሬ የሚባለው ነገር ኢነማ የኩኑ የሚሆኑት እኮ እነሱ ብቻ ነው መዐል ኢትያኒ ከማምጣት ጋር ነው። ከማምጣት ጋር በምንድን ቢልአስባቢ በምክንያቶች ሰበቦችን ማድረስ አለብህ። አለቲ እነዛን ሰበቦች እቅተضሃ
ያስፈለገችው የሆነ ያስቀመጠችው የሆነ ሕክመቱላህ የአላህ ጥበብ ፊ ሸርዒሂ በሸሪዓው ወቀደሪሂ በቀደሩ አላህ ስብሓነሁ ወተዓላ ያስቀመጠው ወተዋቢሂ በምንዳው ወከራማቲሂ በአላህ ስብሓነሁ ወተዓላ ልግስናው ውስጥ ባስቀመጠው የራሱ የሆነ አስባቦች አሉ። አንድን ነገር ለማገኘት ጠይብ እዛ ላይ ለመድረስ መሰራት ያለባቸው መፈጸም ያለባቸው ነገሮች አሉ። እነዛን ከሰራህ በኋላ ነው ተስፋ የምታደርገውና መልካም ጥርጣሬ የምታሳድረው። ቃለ ፈየእቲ ልዓብዱ አንድ ባሪያ ያመጣል ቢሃ በእነዚህ ሰበቦች አንድ ባሪያ ያመጣል ثم يحسن ظنه بربه ከዛ በጌታው ላይ ያለውን ጥርጣሬ ያሳምራል። አያችሁ መልካም ስራዎችን ይሰራል ያደርጋል ዒባዳዎችን ይፈጽምና መልካም ጥርጣሬ ያደርጋል አላህ ይቀበለኛል። ተውበት ያደርጋል አላህ ኢንሻአላህ ተውበቴን ይቀበለኛል መስፈርቶቹን አሟልቶ ወየርጁ አላህን ይፈልጋል አላህን ተስፋ ያደርጋል አላ የኪለሁ እንዳያስጠጋው ኢለይሃ ወደሷ ወደ ስራው ስራ ስለሰራ ብቻ አይደለም በዒባዳው ማንም ጀነት የሚገባ የለም የአላህ ፈضል ካልሆነ በስተቀር ሐታ ረሱል ዓለይሂ ሰላቱ ወሰላም ቢሆኑ ወአየጅዐለሃ አሁንም ተስፋ ያደርጋል እንዳደርጋት ሙሲለተን መዳረሻ ኢላማ የንፈዑሁ ወደሚጠቅመው ነገር መዳረሻ እንዳደርጋት አሁንም አላህን ተስፋ ያደርጋል። ወየስሪፍ እንዳስወግድ ማ ዩዓሪضሃ እሷን የሚጋጫትን ከእሷ ጋር የማይስማሙ ነገሮችን እንዲያስወግድለት ወዩብጢሉ አተረሃ የእሷንም ተጽዕኖ ያኒ ውድቅ የሚያደርግን ነገራቶችንም እንዲያስወግድለት ምን ይላል ተስፋ ያደርጋል። ጠይብ ምናልባት ይህን ዒባዳ በአግባቡ ሰርቶ ከሆነ እንዳይበላሽበት አላህ ከእኽላስ እንዲወፍቀው አላህ ከሪያ እንዲያርቀው አላህን ይለምናል። ከዛ ተስፋ ያደርጋል። የሆነ ነገር ከሰራችሁ በኋላ ነው ተስፋ ማድረግ እንጂ ዝም ብለህ ተኝተህ አላህ ማለትም አይደለም የአኺራ ጉዳይ አይደለም ውድ የሆነው የአላህ ሱብሓነሁ ወተዓላ ጉዳይ አይደለም የዱንያ ጉዳይ ለራሱ ልፋት ይጠይቃል። ትለፋለህ ጠይብ ትሰራለህ ያ ረብ እገዘኝ ትለዋለህ ታጠራቅማለህ ያ ረብ ሙላልኝ ትላለህ። بقدر الكد تكتسب المعالي ومن طلب العلا سهر الليالي ومن رام العلا من غير كد أضاع العمر في طلب المحال تروم العز ثم تنام ليلا يغوص البحر من طلب اللآلي أو كما قال الشاعر بل فاته لك نو سكيت متاقنيو درجان سكيت يفلق سو لليون ينقال طيب سرا مسرا كالب لليت النسال ما تنا كالب لليت تنست تاتنا هيسام مسرا كالب تسرال بلفاته لك نو متاقنيو سكيت كن ومن رام العلا من غير كد أضاع العمر في طلب المحال ነገር ግን ያለ ምንም ልፋት አልጋ ባልጋ ሆኖ ሩዙን እየበላ ዶሮውን ቺክኑን እየበላ ስኬትን የፈለገ ሰው ግን ሊያዝ የማይችል ነገር ህልም በሆነ ነገር ላይ እድሜውን እየጨረሰ ነው ይላል ገጣሚ። ስለዚህ حسن الظن ከሰራህ በኋላ ካደረክ በኋላ ከለፋህ በኋላ ነው ከዛ በኋላ አላህን የምትጠይቀው። قال رحمه الله بين الرجاء والأماني هذا فصل بين الرجاء والأماني ረጃ በአላህ ስብሓነሁ ወተዓላ ላይ መልካም የሆነ ጥርጣሬ ማድረግና ወልአማኒ ከንቱ ምኞት። ጠይብ ረጃ ተስፋ ማድረግ ታደርጋለህ ትለፋለህ ያን ነገር ሊያደርስህ የሚችልን ነገር ታደርጋለህ። አማኒ ደግሞ ሊሆን የማይችል ነገር ተኝተህ እየዋል ተኝተህ እያረፈር ሐታ ሌላው ቀርቶ ፈርድን እንኳን ሳትሰግድ ተስፋ ማድረግ አማኒ ነው። ነዓም ቃለ ወሚማ የንበጊ አን ዩዕለመ ሊታወቅ ከሚገባው ነገር ውስጥ አሉ አነ መን ረጃ ሸይአን የሆነን ነገር የፈለገ በሆነ ነገር ላይ ተስፋ ያደረገ ኢስተልዘመ ረጃኡሁ ኢስተልዘመ ያስገድዳል ረጃኡሁ የሱ ተስፋው በሆነ ነገር ላይ ተስፋ ማድረጉ ያስገድደዋል ኡሙራን ከዚህ በታይ የሚዘረዘሩትን ነገሮች በውስጡ ሊይዝ ያስገድደዋል። በሆነ ነገር ላይ ተስፋ ስታደርግ ከዚህ በታች የሚመጡትን ነገሮች ካልያዘ ያ ያንተ ተስፋ ረጃእ ሳይሆን ከንቱ ተስፋ ነው። የመጀመሪያው አሐዱሃ የመጀመሪያው መሐበቱ ማ የርጁ ያ የሚፈልገውን ነገር መውደድ መሐባ መውደድ ማ የርጁ ያ የሚፈልገውን ነገር መውደድ ያስፈልጋል። አንድ ነገር ከወደድከው ከዛ በኋላ ለሱ የማታደርገው ነገር የለም እሱን ለማግኘት የማታደርገው ነገር የለም። ስለዚህ መውደድ። አሳኒ ሁለተኛው ኸውፉሁ መፍራቱ ነው። ሚን ፈዋቲ እንዳያልፈው ደግሞ ይፈራል። ያ ነገር እንዳያጣው ያ ነገር ከሱ እጅ እንዳይወጣ በጣም ይፈራል። አሳሊሱ ሶስተኛው ሰዕዩሁ ይቻኮላል ይሯሯጣል
ፊ ተሕሲሊሂ እሱን ለማገኘት ቢሐሰቢል ኢምካን በቻለው ያክል ጠይብ ያን ነገር መውደድ አለበት። ያ ነገር ደግሞ ከእጁ እንዳይወጣ ያንን ነገር እንዳያጣው ደግሞ ይፈራል። መፍራት ብቻ ሳይሆን ደግሞ እሱን ለማገኘት ይታገላል። እነዚህን ሶስት ነገሮች ካልያዘ ያ ሰው ተስፋው ከንቱ የሆነ ምኞት ነው ማለት ነው። አንድ ሰው ለምሳሌ በሚገባችሁ ብዙዎቻችሁ ወጣት ናችሁ፣ በወጣት ቋንቋ እናወራ። መሐበቱ ማ የርጁህ ስንል የሆነ ሰው እወድሻለሁ የሚልሽ ከሆነ ለአንቺ ያለው ፍቅር በጣም ከፍተኛ እንደሆነ እየገለጸ ከሆነ አንቺን ሊያጣሽ ይፈራል። ጠይብ መፍራት ብቻ ሳይሆን ደግሞ ሰዕዩሁ ፊ ተሕሲሊ አንቺን ለማገኘት ብዙ ነገራቶችን ያደርጋል፣ ብዙ ሙከራዎችን ይሞክራል። ነገር ግን እወድሻለሁ እያለ አንቺን ማጣት የማይፈራ ከሆነ አንቺን ለማገኘት ምንም አይነት እርምጃዎችና እንቅስቃሴዎችን የማያደርግ ከሆነ ይህ ሰውዬ ተስፋ ሳይሆን ዝም ብሎ ጨዋታ ነው የያዘው ማለት ነው። ግልጽ ነው ኢንሻአላህ። ቃለ ወአማ ረጃኡን ያ ተስፋማ ላ ዩቃሪኑሁ ሸይኡን ላ ዩቃሪኑሁ አብሮት የማይሆነው ሸይኡን አንዳችም ሚን ዛሊከ አሁን ከጠቀስናቸው ከነዚህ ከሶስቶቹ አንድም ነገር ከሱ ጋር የሌለው ተስፋማ ፈሁወ ሚን ባቢል አማኒ ይህ ከንቱ የሆነ ምኞት ነው። ጠይብ ከንቱ የሆነ ምኞት ነው። ሰውየው ለምሳሌ በዱንያም እንዳልኳችሁ የ40 ሚሊዮን መኪና እየተመለከተ የ30 ሚሊዮን ብር መኪና እየተመለከተ እገዛለሁ ኢንሻአላህ ይላል። ነገር ግን የሆነ ስራ እንኳ ስራ ስትለው በአግባቡ መስራት አይችልም። طيب ይህ የማይሆን ነገር ነው። نعم واما رجاء ያ ተስፋማ لا يقارنه شيء من ذلك ከነዚህ ከሶስቶቹ አንድም ከሱ ጋር ያልተቆራኘበት የሆነ ተስፋ فهو من باب الاماني ይህ ከንቱ የሆነ ምኞት ነው። والرجاء ተስፋ መልካም የሆነ ተስፋ ሸይኡን ሌላ ጉዳይ ነው። ወልአማኒ ከንቱ የሆነ ምኞት ደግሞ ሸይኡን አኸር ሌላ የሆነ ጉዳይ ነው፣ አይገናኝም። ፈኩሉ ራጅን ኻኢፉን ሱብሓነላህ ሱብሓነላህ። ፈኩሉ ራጅን ኻኢፉን ሁሉም ከጃይ ፈሪ ነው። በሆነ ነገር ላይ ተስፋ ሲያደርግ ያን ነገር ይፈራል፣ ሁልጊዜ እንዳያጣው፣ ዛሬ ነገ እንዳያጣው ይፈራል። እንዳያጣውም ደግሞ ምክንያቶችን ሁሉ ያደርጋል፣ ከሱም አይወጣበትን ነገር ወይ ደግሞ የሱን ለማግኘት ሁሉን ነገር ያደርጋል። ወሳኢሩ ዐለ ጠሪቅ መንገድ ላይ የሚጓዝ የሆነ ሰው ኢዛ ኻፈ ከፈራ አስረዐ ሰይራ መንገድን ያቸኩላል። አስረዐ ይቸኩላል፣ አሰይራ መንገዱን ያቸኩላል፣ ፈጠን ፈጠን ይላል። ለምን? መኻፈተ አልፈዋት ያ ነገር እንዳያልፈው። መኻፈተ ፍራቻ፣ አልፈዋት ማለፍን ፈርቶ። ለምሳሌ የሆነ ስራ ልቀጠር ጠዋት 1 ሰዓት እና ቶሎ ቢለኝ 1 ሰዓት አይደለም ሄዱ፣ ምናልባት ሌሊት 10 ሰዓት ልነሳ እችላለሁ። ወደ ክፍለ ሀገር ለመሄድ ባስ ትኬት ነው እያልኩ ያለሁት፣ ስለ ዱንያ ነው እያወራ ነው። ግልጽ እንዲሆንላችሁ የባስ ትኬት ቆርጬ ከሆነ ያ የባስ ትኬት 10 ሰዓት ነው የሚወጣው ብለኝ ምናልባት መከፈል ያለበትን ሁሉ ከፍዬ 9 ሰዓት እዛ ባስ ቦታ አገኛለሁ። ትኬት እንዳይባክንብን አይደለ? ትኬት እንዳንከሰር አይደለ? ገና ኤርፖርት ስንገባ ከ2 ሰዓት ከ3 ሰዓት በፊት ገብተን ቁጭ የምንለው ለምን? እንዳያልፈን ነው አይደለ? መኻፈተል ፈዋት ነው። የሆነን ነገር ከፈለከው ያን ታደርጋለህ። نعم قال وفي جامع الترمذي من حديث أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم رسول عليه الصلاة والسلام من قالوا أبو هريرة باستلالفوت حديث من خاف يفر من عدو مالتنو كتلات يفر أدلج بمالدا يوتال أدلج أي هرب في أول الليل وآخره تقولوا علم بلليت يوتال بمجمر وليل كفل يوتال ومن أدلج بلليت يوتال دمو بمالدا يوتال በለገል መንዚል መድረሻው ቦታ ይደርሳል። መድረስ የሚፈልግበት ቦታ ላይ ይደርሳል። طيب من خاف الله አላህን የፈራ ከወንጀል ይሸሻል። ከወንጀል ወደ አላህ Subhanahu Wa Ta'ala መታዘዝ ይመጣል። እዚህ ጋር ረሱል አለይሂ ሰላቱ ወሰላም ምናል የፈራ ጥላቶች ይመጣሉ ብንባል ዛሬ እኮ እዚህ ላይ 8 ሰዓት ላይ ጥላቶች ይመጣሉ ቢባል 4 ሰዓት የለውም እዚህ። طيب نعم በማለዳ የወጣ ደግሞ የሚፈልግበት ቦታ ይደርሳል። አላ አሉ ረሱል አለይሂ ሰላቱ ወሰላም አዋጅ ኢነ ሲልዓተላሂ ጋሊያ የአላህ ስብሓነሁ ወተዓላ ሸቀጥ ውድናት አሉ። አላ አዋጅ ኢነ ሲልዓተላሂ ልጀና የአላህ ሸቀጥ ደግሞ ምንድናት? ጀነት ናት። ጀነት የሁለት ብር ታክሲ አይደለችም እንዳለው አባቴ። የሁለት ብር ታክሲ አይደለችም፣ ስፍር ብለህ የምትሄዳት አይደለችም። በጣም ብዙ ጉዞን ትጠይቃለች፣ ብዙ ልፋትን ትጠይቃለች፣ ብዙ ድካምን ትጠይቃለች፣ ብዙ የምትወደውን ነገር ማጣት ትጠይቃለች፣ ብዙ ነፍስያ ጋር መታገል ትጠይቃለች። አላ ኢነ ሲልዓተላሂ ልጀና የአላህ ስብሓነሁ ወተዓላ ሸቀጥ ውድ ነች አሉ ረሱል ዓለይሂ ሰላቱ ወሰላም።
ስለዚህ እሷን ለማግኘት ደግሞ ምን ያስፈልጋል? ትግል ያስፈልጋል። ቃለ ወመን ተአመለ ያስተነተነ ያስተዋለ ሰው አለ አሕዋለ ሰሓበቲ የሰሓባዎችን ሁኔታ ወጀደሁም ያገኛቸዋል ፊ ጋየት ልዓመል ጫፍ የደረሰ ስራ ጋር መልካም የሆነ ስራ እስከ ጫፍ ይሰራሉ። ማዕ ጋየት ልኸውፊ ጫፍ የደረሰ ፍራቻ ጋር ድንበር የደረሰ ፍራቻ ጋር ከስራ ጋር አብሮ ያቆራኛሉ። አላህን በጣም ይፈራሉ። መፍራት ብቻ ሳይሆን ስራም ከሰሩ በኋላ ደግሞ አላህ ይቀበለናል አይቀበልም ብለው ሌላ ፍራቻ አለ። ወነሕኑ ነገር ግን እኛ አሉ ጀመዕና ሰበሰብ በይነ ተቅሲሪ ወበል ተፍሪጥ ወልአምን ወነሕኑ እኛ ግን ጀመዕና ሰበሰብን አሉ በይነ ተቅሲር በችለተኝነት በማሳጠር ውስጥ በማጉደል ውስጥና በል እረ እንዳውም አተፍሪጢ ወሰን በማለፍና ወልአምኒ በመተማመን ከአላህ ቅጣት በመተማመን መካከል ሰበሰብን። ሰሓባዎች አላህን ከመፍራታቸው ጋር መልካም ስራ እየሰሩ አላህ ይቀበለና አይቀበልንም ብለው እየፈሩ እየሰቁ ምናልባት አላህ ለኔ አንድትን ስጁድ እንደተቀበለ ይባውቅ ከዱንያና ዱንያ ውስጥ ካለው ነገር ሁሉ ለኔ በላጭ ነው እያሉ እኛ ግን ሳንሰራ አምን በአላህ ላይ ደግሞ አላህ ይቀጣንም አላህ ገፉር ረሂም ነው እያልን ሰበሰብን። በሃذا الصديق رضي الله عنه يا أبو بكر صديق ነው يقول أبو بكر صديق من ይላል ወዲቱ አሉ ተመኘሁ አሉ ወዲቱ ምን ነው ተመኘሁ እኔ መሆንን ተመኘሁ አሉ ሸዕረቱን አንዲት ጸጉር መሆን ተመኘው ፊ ጀንቢ ዓብድ ሙእሚን በአንድ አማኝ ባሪያ ጎን ያለች ጸጉር መሆንን ተመኘሁ አሉ። ሱብሓነላህ ቅጣት የለባትማ አላህ ይጠይቃትማ ያችን ጸጉር እሱን መሆን ተመኘሁ አሉ አቡበክር ስዲቅ ረዲየላሁ ዐንሁ። ወዙኪረ ዐንሁ ከሱም ተወስቷል ከአቡበክር ስዲቅ አነሁ ካን እሱ ነበረ ዩምሲኩ ቢሊሳኒ በምላሱ ይዝና ምላሱን በእጁ ይዝና ወየቁል ይላል ሃዛ አውረደኒ አልመዋሪድ ሃዛ ይህ ነው ይላል አውረደኒ ያበቃኝ ያወረደኝ አልመዋሪድ አልመሃሊክ ወደ ጥፋት ያወረደኝ ወደ ጥፋት ሰበብ የሆነው ይህ ምላሴ ነው እያለ አቡበክር ስዲቅ ረዲየላሁ ዐንሁ ምላሱን ይይዛል። ምላሱን ይዞ ከራሱ ጋር ያወራል፣ ከራሱ ጋር ይተሳሰባል። አቡበክር ስዲቅ ማን ነው? ረሱል ዓለይሂ ሰላቱ ወሰላም በጀነት የመሰከሩለት። ግን ምን እያለ ነው? አንድ አማኝ ላይ ያለ ጸጉርን መሆን ተመኘሁ አለ። ሱብሓነላህ። وهذا عمر رضي الله عنه عمر رضي الله عنه قرأ سورة الطور والطور قرأ سورة الطور قرأ سورة الطور حتى بلغ بدرس زي سورة الطور يقرأ والطور إن عذاب ربك لواقع برقتم يجيتها قطعت تفسامينو تكساشنا يفسأمال يميلو يقرآن انكس درس فبكى ألكس واشتد بكاؤه لقصهم بتأم برتانا حتى مرض اسكت تمم درس وعادوه كزام دمو متو لك اند بشيتانيا طيقوت سورة الطور سيقرا مالت سبحان الله. وكان يمر بالآية في ورده بالليل وكان عمر ربر يمر بالآية ونج قرآن انكس ألف نبر قرآن انكس يقرا قرآن ينبب في ورده بورد لاي እየለቱ የሚያደርገው የሆነ ዒባዳት ቲላዋ ማለት ነው። ፈቱኺፉ ይቺ ቁርአን አንቀጽ ታስፈራዋለች። የሚያነበው የቁርአን አንቀጽ ያስፈራዋል። ፈየብቃ ፊል በይቲ አያመን ዩዓዱ ፈየብቃ ፊል በይቲ ቤት ውስጥ ይቆያል ይቀራል። አያመን ዩዓዱ ሱብሓነላህ የተወሰኑ ቀናቶችን ቤት ውስጥ ይቀመጣል ከቤት ሳይወጣ ቁርአን እያነበበ እያስፈራው አቅም እያጣ በዚህ አይነት ሁኔታ ላይ يحسبونه مريضا ከዛ በኋላ እሱን ሰዎች የታመመ ልክ በሌላ በሽታ እንደተጠቃ ሌላ በሽታ እንደያዘው ሰዎች ያስቡታል። ዑመር ረዲየላሁ ዐንሁ ጀግና ነበር። ዑመር ሲወራ ስለ ጀግንነቱ ብቻ ነው፣ ግን አላህን በጣም ይፈራ ነበር። ልቡ በጣም ስስ ነበረች። ለዛ እኮ ነው አነስ ብን ማሊክ ረዲየላሁ ዐንሁ የሆነ ሰዓት ላይ ዑመር የሆነ ሐኢጥ የሆነ አጥር ዘንድ ሆኖ እኔ ደግሞ ከአጥር ጀርባ ሆኜ ሰማሁት አለ። ምን ይላል? ዑመር ብን አልኸጣብ አሚሩል ሙእሚኒን بخن والله بني الخطاب لتتقين الله أو ليعذبنك. سبحان الله. أنت يا خطاب لجهوي أنت يا مؤمنوش مريهوي بخن عربوش يميلوت هنا يعني براسات شولاي راسون يوكسن عمر أنت يا خطاب لجهوي الله أنت فرع الله ويدم الله يكتهل له. سبحان الله. وكان في وجهه رضي الله عنه بعمر رضي الله عنه في تلي نبرة خطان أسودان ሁለት ጥቁር ኸጦች ነበሩ መስመሮች ነበሩ ሚነል ቡካኢ እጅግ ከማልቀሱ
አላህን እየፈራ በአላህ ላለው ፍራቻ ከማልቀሱ ብዛት የተነሳ በጉንጩ ላይ ሁለት መስመሮች አሉት እንባዎቹ የሚወርዱበት መስመሮች ነበሩት ዑመር ረዲየላሁ ዐንሁ وهذا عثمان بن عفان رضي الله عنه يهم عثمان بن عفان كان نبر إذا وقف على القبر قبر لا يبقى مساعات بميقوم بتجزي يبكي بتآم يالكسال حتى يبل لحيته سيمو بانباس كرس درس يالكسال وقال يلالم لو أنني عثمان رضي الله عنه لو أنني نكبهن بين الجنة والنار بساتنا بجنة مكاكل لي بهن بساتنا بجنة مكاكل لي بهن لا أدري يما لو كهني إلى أيهما يؤمر به وريت اندمي التعززبين ولا جنة لهن ولا سات لهن يما لا كهني الله بجنتنا بسات مكاكل لي بياسك أمتين لاخترت مرت اللهن أن أكون رمادا أمر مهون من يالله أمر مهون مرت اللهن قبل أن أعلم إلى أيهما أصير وديتنيا وندم مجواز وديتنيا وندم مدب كما وقع بفيتها براساتشو لا يالله شفراتشان سبحان الله زاري إنيا ولا راساتشل لاندو جنة يمسكر نبالن بسعد النزاقن جنة يتمسكر الله تشو سوج راساتشو بزيلك نبرو ميوت سبحان الله وهذا علي بن أبي طالب رضي الله عنه يهم علي رضي الله عنه بكاؤه وخوفه فراتشاو لقصو كان يشتد خوفه من اثنتين فهلت نقراتوش لا اجيجي فرا نبر كان نبر يشتد خوفه فراتشاو اجيجي برتا نبر من اثنتين كهلت نقروشن بتأمي فرا نبر طول الأمل رجيمي هنا منيوت واتباع الهوى سميثن مكتل النزين هلت نقروش فرا نبر رجم منيوت كزاري السرام بوهلا اندها الرقيو كزاري اندزي بوهلا اندزيها الرقيو طيب اندزيها النبر كامن شه من قاتهن عتبك كان قادمو يمشال بلا عتبك بزاينة نيتا لا ينبر واتباع الهوى سميثنم كمكة لفرا نبر قال علي رضي الله عنه من يلالو فأما طول الأمل من يوتن ماسر الزمن فينسي الآخرة أخيرا يسر السالال وأما اتباع الهوى سميثن مكة فيصد عن الحق كحق أكدال ألا أواج وإن الدنيا دنياكو قد ولت هدالج مدبرة جروان ستا دنيا هدالج والآخرة مقبلة آخرة دمو تقطشتالج ممتات جمرالج يمتاشنو ولكل واحدة منهما ليان دانداتشو للدنيا من الآخرة بنون لجوش الواجو للدنيا من لجالو لآخرة مسوج آخرة لراس لجوش الواجو فكونوا من أبناء الآخرة ولا تكونوا من أبناء الدنيا فكونوا هنا من أبناء الآخرة يا آخرة لجوشونو ولا تكونوا من أبناء الدنيا يا دنيا سوتش يا دنيا لجوشات تنوال عبد الله بن مسعود دارود الدنيا دار من لا دار له ومال من لا مال له ولها يجمع من لا عقل له دنيا أجر يللو سو أجرونات ومال من لا مال له جنزب لللو سو دنيا جنزبونات عقل يللو سو دموسوان يسب السبال للسويروت على عبد الله بن مسعود آخرة لجوشونو يا آخرة سوهنو فإن اليوم عمل ولا حساب بكنياتهم زاري لاي سرانة يالو من دا يلم وغدا حساب ولا عمل نقدمو من دانو يالو سرا يلم يكابر سواش لمنيوت يميشلو تلقو منيوتاتشو عندتن تسبيح مدركن ابن قدامة وصياتشو لا الناس كمدو عندتن تسبيح دنيا لاي تسرى الله آخرة لاي قنقطة تسرى يلم من دان الزانقزي دنيا لاي يسرون تاجر الله طيب وهذا أبو الدرداء رضي الله عنه إيه أبو الدرداء كان يقول أبو الدرداء يلبر إن أشد ما أخاف على نفسي أنا براسي لا يجيج مفرون قربينور يوم القيامة براسي لا يبتأم مفرون قربينور أن يقال لي لني مبال نوال يا أبا الدرداء أنت أبو الدرداء هوي قد علمت برقت أو كهال الله كتنستهال فكيف عملت انديت سره فيما علمت باوكو نجر من سره انديت سره بلو الله انديت ايكينو مفروال سبحان الله اجيك محاسبة يسفلق راساتشنن بيانس بسامنت ሁለት ቀን 3 ቀን በየጊዜው በየደቂቃው በየሰከንዱ እንደቀደምቶች ባይሆንልን እንኳን ሁለት ቀን 3 ቀን ብቻችንን ሆነን ምን ሰራው አላህ ያገራለት ማታ ከመተኛቱ በፊት የቀኑን ውሎ ቢያስብ ልክ ሒሳቡን እንደሚሰራው ከጧት ጀምሮ እስከ ማታ ያለውን ቆይታ ሒሳብ ቢያደርግ
ምንኛ የታደለ ሰው ነው። ሐቂቃ ሙሐሰባ እጅግ ብዙዎቻችን የረሳነው ጉዳይ ነው ማለት ነው። وقال البخاري في صحيحه ኢማሙ አልቡኻሪ ሰሒሐቸው ላይ ምን አሉ? ባቡ ርዕስ ሰጡት ኸውፊ ልሙእሚኒ ሚን አን የሕበጠ ዐመሉሁ ወሁወ ላ የሽዑር። ሙእሚን መፍራት እንዳለበት ኸውፊ ልሙእሚን አማኝ መፍራት እንዳለበት ሚን አን የሕበጠ ዐመሉሁ ስራው እንዳይበላሽበት ወሁወ ላ የሽዑር እሱ ሳያውቅ ርዕስ ሰጡት። ይህን ያክል ጠይብ ሐቂቃ የሰለፎችን ሁኔታ ስትመለከቱ እጅግ ራሳችንን እንጠላለን። ኢብኑ አቢ ዱንያ የጻፉት ሙሐሰበቱ ነፍስ የሚል ኪታብ አላቸው። እጅግ የሚገርም ኪታብ የሰለፎችን የቀደምቶችን ሁኔታ እዛ ላይ ይጠቅሳሉ። እዛ ውስጥ ካስቀመጡት አንድ ረቢዕ ብኑ ኹሰይም ረሒመሁላሁ ተዓላ የእሱ ታሪክ አለ። ምን አስሓቢ ዓብደላህ ብን መስዑድ ነው። ከዓብደላህ ብን መስዑድ ጓደኞች ነበር። እጅግ በዒባዳ አላህ ስብሓነሁ ወተዓላን በመፍራት ነው የሚታወቀው ረቢዕ ብኑ ኹሰይም ረሒመሁላሁ ተዓላ። كانت أمه تراه يسهر الليل ويبكي فتقول له يا بني ألا تنام እጅግ ሌሊቱን እየሰገደ እያለቀሰ ሌሊቱን ሲያነጋ የተመለከተችው እናቱ ልጄ ሆይ ምነው አተኛም ትንሽ አታርፍም ስትለው ያ ኡማህ መን ጀነ ዐለይሂ الليل وهو يخاف البيات حق له ألا ينام። እናቴ ሆይ እንዳያልፈው ሌሊቱን እንዳይነጋበት እየፈራ ያለ ሰው መተኛት እኮ አይገባው። حق له ألا ينام ላይተኛ በሱ ላይ ይገባል። ከ30 ደቂቃ በኋላ መንገድ አለ ተብለህ እንቅልፍ አተኛም ትጠባበቃለህ። እንዴት ይተኛል አላት። فلما رأت كثرة سهره وبكائه ሌሊቱን ሲያነጋ የሱን ለቅሶ ስትመለከት በጣም ገረማት፣ ተጨነቀችና ያ ቡነየ لعلك قتلت قتيلا ልጄ ሆይ ምናልባት ሰው ገለህ ይሁን የሆነ ነፍስ አጥፍተህ ይሁን? ቃለ ነዓም ያ ኡማህ አው እናቴ የሆነ ነፍስ አጥፍቻለሁ፣ የሆነ ነፍስን ጎድቻለሁ። ቀድ ቀተልቱ ቀቲለን ቃለት ወመን ሁወ እሱ ማን ነው? ሐታ ነተሐመለ ኢላ አህሊሂ ፈያዕፉ ዐንክ ቤተሰቦች ዘንድ ሂደን ኃላፊነቱን እንድንወጣ አንተን ይቅር እንድልህ የማንን ልጅ ነው የገደልከው? ማንን ነው ያጠፋኸው? የማንን ነፍስ ነው ያጠፋኸው? ፈወላሂ ለው ዐሊሙ ማ ተልቃ ለረሒሙክ ወላሂ እነዚህ እኮ የገዳይ ቤተሰቦች አንተ ያለህበትን ሁኔታ ቢያውቁ አንተ እያደረክ ያለውን ነገር ቢመለከቱ ያዝኑልህ ነበር፣ ይቅሩ ይሉ ነበር አለችው። ስለዚህ ማንን ነው ያጠፋኸው? የማንን ነፍስ ገለህ ነው? ያ ኡማህ ኢነሃ ነፍሲ እናቴ ሆይ ነፍሴ ናት፣ ነፍሴን ነው የጎዳው። ሱብሓነላህ እጅግ ራሳቸው ጋር የነበራቸው ሙሐሰባ ከፍ ያለ ነበር ማለት ነው። ቃለ ረሒመሁላህ ቃለ ኢብኑ አቢ ሙለይካ ምን አሉ? አድረክቱ 30 ሚን አስሓቢ ነቢይ ሰለላሁ ዐለይሂ ወሰለም 30 ከረሱል ዐለይሂ ሰላቱ ወሰላም ባልደረቦች አገኝቻለሁ አሉ። ኩልሁም ሁላቸውም የኻፉ ኒፋቅ አላ ነፍሲ ሁላቸውም በራሳቸው ላይ ኒፋቅን ይፈሩ ነበር። ሁሉ ማ ሚንሁም አሐዱን ከእነሱ ውስጥ አንድም አልነበረም የቁሉ የሚል ኢነሁ እሱኮ አላ ኢማኒ ጅብሪል ወሚካኤል እሱኮ በጅብሪልና በሚካኤል የኢማን ደረጃ ነው ብሎ የሚል አንድም አልነበረም። ሁሉም ራሱ ሙናፊቅ ነው፣ ራሱን እንደ ሙናፊቅ ነው የሚቆጥረው። ሐታ የረሱል ሰለላሁ ዐለይሂ ወሰለም አማካሪ የሙናፊቆች ዝርዝር የነበረው ሰሐባ ዘንድ እየሄዱ ረሱል ዐለይሂ ሰላቱ ወሰላም ከሙናፊቆች መደበውኝ ይሁን እንዴ? እስኪ ንገረኝ፣ ከሙናፊቅ ሊስቶች ጋር አብረው ዘርዝረውኝ ይሁን እንዴ? እያለ ራሳቸውን የሚፈሩ ይሆኑ ነበሩ። ኢዘን ባረከላሁ ፊኩም ራሳችንን ሙሐሰባ ልናደርግ ይገባል። ሐሰን አልበስሪ ረሒመሁላሁ ተዓላ እንደሚሉት አንድ ሰው ራሱን እስከመረመረ ድረስ ሙሐሰባ እስካደረገ ድረስ ከመልካም ነገር ላይ ይወገድም በመልካም ነገር ላይ ይዘወተራል ይላሉ። አላህ ስብሓነሁ ወተዓላ ራሳችን ለመመርመር አላህ ያግራልን እላለሁኝ። ኢንሻአላህ የዛሬው ደርሳችን እዚህ ጋር እናቆማለን። ሱብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።